ያያን ታውቁታላችሁ። ጥቁር ኮፍያን የለበሰው ጥቁር ልብስን የለበሰው ከስር ጥቁር ቲሸርት ለብሷል፣ ነጭ ቲሸርት ለብሷል። ጺሙ እንደተለመደ ነው የተቆረጠው። ኮፍያውን ቢያነሳ ያው ፈርዲናንድ ማጂናል እንደሚመስል ብዙ ጊዜ ነግሬያችኋለሁ። አልበርት አንስታይን ሲምቦል ጠፍቶበት ፊት ነው ያለው። ይሄን ታውቃላችሁ። እዛ ሴት እሺ እና ታውቁታላችሁ። ካናዳ ስለመጣ ማዲያቱ ነው የበሰብት እንጂ ምንም ነገር አላመጣም። ማዲያቱ ግን እየወጣን ያለው የሆነ አይ ቲንክ ጺሙን የላጨው በምላጭ ነው መሰለኝ እንደዚህ የተፈቃፈቀው ከነ ብጉሩ ይታያል። ድሮ ብጉር አልነበረውምና ወይስ የካናዳ ካሜራ ግልጽ አድርጎሉ ነገር ስለማያሳይ ነው አልገባኝ። ጀስት ግን አሳይና ምናምን እንዳትሉ ያያን ታውቁታላችሁ፣ ሲያፈጥ ታውቁታላችሁ፣ ሲፈክ ታውቁታላችሁ። ይሄ አሁን ሐሳቡን ሰውት እኔ ሊዮ የሱን እንቅስቃሴና እንዳላ አድርጌ ነግራችኋለሁ። አስፈላጊ ከሆነ ወይ ዞር ብያን ጊዜ አሳያችኋለሁ። ሃይላይቱ ይለቅ መነጽር አድርጎ ሰራዊት ፍቅሬ መስሎ ነው የመጣው። ሌሊት ተነስቼ ባህር ዳር ገባለሁ። እሺ ጥር 1 ቀን ዳጋ እስጢፋኖስ ይነግሳል። ንግስ አንግሼ እመለሳለሁ። በ2 በ3 እመለሳለሁ። እኔ ጋይስ ገና ኢንተርቪውን ሳልሰባ እንደገል ጠይቃችሁ ሁሉ ቀን እላችኋለሁ። ያያ ሪች ምንላት ነበር ብዙ ጊዜ እናቶች ጅውላት ነበር። ያኔኛ ሪችን ትልቅ ሰው ነው ብሎ ሲሰድቧት ለሪች ስንቆ ሪች ለኢንተርቪው ለዝግጁ ነበረች። እዚህ ካላችሁ የኛ ልጅ ነበረች፣ ጊፍተራችን ነበረች እኮ ቲክቶክ ላይ እንትን ላይ ዩቲዩብ ላይና የእውነት ታምነን ነበር የኛን ግሩፖችና መጨረሻ ላይ የሱን እንቅስቃሴ ምናምን አይተን ኖ ሪች የልጅ አይሆንሽም ስንላት በአንድ ቃል ሊያመነች አይታችሁ እኮ በአንድ ቃል ያመነች። ለምን ከመቃወምና ከመደገፍ ብቻ እንዳልተናገርን ገብቷታል። መቼ የመጨረሻ የገባት መሰላችሁ? ምን ብሎ ፌስቡክ ላይ ፖስተ መሰላችሁ? ምን ብሎ ፖስተ መሰላችሁ? ዛሬ ቀኑ ሙሉ ቴሌፎኔ ተነጥቄ በሌባ ተወስዶብኛል፣ በምን ፍቅሬ ላግኛት ብሎ አይጽፍም። ገባችሁ? እኔ መጣሁኝ ያንን ነገር ለመሰላችሁ ዲያስፖራ ሲጠብሱ ቴሌፎን የሚለቅሙበት ሲስተምን አውቀዋለሁ። እንግዲህ ሌባ ሰርቆኝ እንዴት ላግኛት ሲል ዛት ሚስ ምን ችግር አለው አይፎን ትልክለታለች። እንዳለ ስንት ሰው ስክሪንሻት አድርጎ ሄሉ ተጀመረ ብጨቃው እንትኑ ምን ነው የሚባለው መቦድቦዱ ብሎ ጻፉልኝ። ከዛን ያን ነገር ቁጭ ብለን የተነተንላት። ከዛ በኋላ ተገናኝቶ ማያውቁ ለምን ያን የተጋቡ ጊዜ ሰዎች እንደዛ ሲሄዱባቸው እኛ ምንም አላለም ነበር። አንድ ሪች እናውቃታለን፣ 2 ዝም ብሎ እንደውም እሷ ታላቁ ነው ምናምን ሲል ምን ነው ይሄ እንትና ሰለሞንን እኮ የቀስ ትምህርት ቤት ሲያስተምረው የነበረ ሰውዬ ነው። ሰለሞን ማለት ይሄ ክራንች ምናምን የሚሰራው ከካናዳ እንኳን የሚመጣው ክራንች ምናምን እግር ለሌላቸው ምናምን የሚሰራ የለም። አርቲፊሻል ተምሮ ሀገሬ ላገልግል ያለ አንዳንድ እየመጣ ያስተምር የለም። ለሱ አስተማሪው ነበር፣ ለዛው እንትን ያስተምረው ነበር፣ የቄስ ትምህርት ቤት ያስተምረው ነበር። ቴንኪው እንደዚህ ስላስተማረኝ ብሎ እሱ ከቅንነት ነው የተናገረው። ዝም ብሎ ሰለሞን ማለት ሰለሞን ሲታይ ትልቅ ሰው ይመስላል። ገባችሁ? አንቱ ሳይባል ነው የሚያረጀው መቼ። አሁን ጭራሽ ማዲያቱ ፍልቅ እያለበት ነው። ይመቸው። ግን ምን አልኳችሁ ነው ብዙ ጊዜ ያያ አሜሪካ ከመጣ እንደዚህ ዙረት ስለለመደ የኢትዮጵያ ሰላማዊ ሰልፍ ቢያልቅ እንኳን ገና የአፍጋኒስታን ላይ ራህል እያለ ይወጣል አላልኳችሁ? ምን ዝም ብሎ ለምን ዙረታም ነው። ጣክልስና ከሰዓት ተስካር ማታ ደግሞ ሀዘን ቤት ልደር ብሎ ሄደ። አንድ ጊዜም ፍሬ ያልሆነ ሰው ለጓደኝነት እንጂ ለትዳር የማይመች ሰው። እኔ አላልኳችሁም ብዙ ጊዜ አይደላችሁ? ውጭ ሀገር ከወጣ የኢትዮጵያ ሰላማዊ ሰልፍ እንኳን ከጠፋ የኤርትራ ላይ ይወጣል። የኤርትራ ሲያልቅ የሶማሌ ላይ ይወጣል። እሱ ካለቀ ደግሞ የአረቦች ገና ይገባል። ራሃን ብደም ብሮ ያለ ነው መሄድላችሁ። ያው ጀመረው ኮካው ካሁኑ ፖለቲካ ትንታኝ ሆነ። ደግሞ የሱ ፖለቲካ ኦርቶዶክስና ሙስሊምን የሚያጣላ አድርጎ ነው የሚያወራው። አይታችሁ እኮ ነው። ገባችሁ? ኦርቶዶክስና ሙስሊምን የሚያጣላ
ገባች ያ እና እንስማው እሺ ሙሉ ልስማው እኔ ያያን በደም ስለማውቀው እንደኔ እንጀራው ላይ አሸዋ የነሰነሰ ሰው የለም እርግጠኛ ነኝ እንደሱና እንደ ጂጂኔን የሚጠላ ሰው ያለ ይመስለኝ ሚዲያ ላይ በ5 ተነስቼ ጎንደር ገባለሁ ጥር 6 የአፄ ቴዎድሮስ ልደት ጥር 7 ደግሞ ጎንደር ላይ ደብረ ብርሃን ስላሴ አለ በ8 የፋሲል ከተማ ውጭ አለ ጋይስ ይሄ ሰው የስራው ምንድነው ልደት ማክበር ነው እንደ ስራው ልደትና ጉዳይ አስፈጻሚ ድርጅት ነው እንዴ የእውነት ሰርግ የሚደግሱ አዳራሾች አሉ ሐዘን የሚያስተዛዝኑ አዳራሾች አለ በአሁን ታይም ላይ ቤቢ ሻወር የሚደግሱ እንትና እሱ ደግሞ ዛሬ በ8 አፄ ዮሐንስ ተወለደ በ9 ምኒልክ ወደ ላይ አረገ በ8 ኃይለ ሥላሴ መጡ ስንትና ወደ ላይ ሄዱ መቼ ነው ሰርቶ የሚበል ነው ልደቱን ስለሚያከፍር ብቻ ብር ይከፈለው የሚለብሳቸው ኮፍያ ለምናምን እኮ ብራንዶች ልብሶች ናቸው ልቅ ልደት ላይ የዞርኩኝ የንጉሳቶችን ሳከብር የሚከፈለኝ እንኳን ቆንጆ አድርገል እንደማከብርላቸው የእውነት ቆንጆ አድርገል እንደማከብር ደሞዝ ካለው ለምን አላከብርም ጋይስ አንድ ቀንም ስራ ሳይሰራ ከሀገር ቤት የወጣ ሰው ቢኖር ያያዘ ልደታ ፎቶ እንደተነሳ ካሜራ ላይ እንደተለጠፈ 48 አመቱ ሞላው አሁን ይመስላል 48 አመቱ ያያ እንዴት እንደወጣ ታውቃላችሁ ወደ ውጪ እንዴት እንደወጣ ቤተክርስቲያን ነች ያወጣችሁ በድቁንናና በቄስ በአስቀዳሽነት ለምን ቤተክርስቲያኖች በበጎ አድራጎት ሰዎችን የማውጣት መብት አላት ሰው ማውጣት ይችላል ዘመርኩን እንደወጣው ማለት ነው ዘመርኩን በቄስነት ነው የወጣው 3 አመት ቀደሰ ልጅና ሚስቱን ደግሞ እሱ ያው ማውጣት ይችላል ለምን ልጆቼ ይላል ልጆቹ ከ18 አመት በታች ነበሩ ያኔ ሲመጡ ልጆቹ ሲመጡ ግዴታ ከናታቸው ጋር ይመጡት ከመጡ በኋላ ቴሌግራም ጀመረ ፌስቡክ ጀመረ ብር እንደሚያገኝበት ኢንተርኔት ላይ ሲል አሁን ከቤተክርስቲያን ቆጣ ስንት ዘመን አሁን ዘመርኩ መቀደስም አያውቅም ረስቶታል አባታችን ሆይ ራሱ ይሳሳታል ጋይስ ይሳሳታል ስታሊን ይሄ ኮሜዲው የትግራይ ጋዜጠኛ ነው ምን ነው የሚባለው ኮሜዲው ስታሊን ቄስ ሆኖ ነው የወጣው አሁን ስታሊን ጋይስ አባታችን ሆይ እንኳን ይችላል አሁን ስታሊን የወጣው ዳቆም ለመቀደስ ነው የወጣው ለትምህርትን ለማስፋፋት ለምን ውጭ ሀገር ላይ ትውልድን የሚያስተምር ስለሚያስፈልግ በዛ ሰበብ ሰዎችን ማውጣት ይችላል ቤተክርስቲያን ቀይ መስቀል እንትኖች የለም በበጎ አድራጎት ለምን ቤተክርስቲያን 2000 ሰው አንድ ቦታ ካለ መክፈት ይችላል ከዛ ትውልዳችን በባህላችን እንዲቀረጽ እንፈልጋለን በእንትን ይባላል ቄስ የማውጣት መብት አላቸው ሳሴት እሷን ካናዳ የሄደው በቤተክርስቲያን ቀዳሽ ነው ተብሎ ነው አሁን ሄዱ ያንን ደግሞ አረጉለትም አትሉ ለምን ብዙ ያውቃል እውነት ለመናገር ያያ የጓደኛ ችግር የለበትም ለትዳር ነው እንጂ ማይሆን ያ $1,000 ከፍለ ይሄንን ለቤተክርስቲያን ፈልጓለን ብሎ ቤተክርስቲያን ሰው ሊወስድልህ ይችላል በአባልነት በአገልጋይነት ትወሰዳል ይሄ ውሸት አይደለም ቤተክርስቲያን ብቻ ሳይሆን ማንኛውም እምነት ቦታዎች ሙስሊሙም ከፈለገ አዛን የሚያስብል ብሎ ማምጣት ይችላል ገባችሁ ፕሮሰሱ እሱ አይችልም ምናምን አይደለም ያ እምነት ቦታዎች ሰዎች ማውጣት ይችላል ያ ረሃና እንደዚህ ነው ምንድነው እምነት ቦታዎች ያላቸውን ስልጣን ነው የምነግራችሁ በውጪ ማለት ነው ሰው ማምጣት አትችልም አንድ እምነት ቦታ ምን ያህል ሰው ነው የሚያስፈልገው ዛሴት በዛ ግን መነገድ አትችል ያ 9 10 11 አለቀ በቃ ጥምቀት 13ን ውዬ የዛሬ አመት በነገራችን ላይ የማርያም አንተ የምትጋብዘኝ የቤታችን ቤተክርስቲያን ሙሉ ይፈታ ይበዛልኛል
ሎዛ ማርያም ካስተውስ ያኔ ሶስት ናቸው። እኔ አልቻልኩም የሆነው ተይጂ ቂልጦ ማርያም ሶስት ያዘጋጀ ሶስት የታሰርኩ የመጨረሻው ይሄ ሰው የስራው ስቅ መሳቅ ነው ወይ ጥያቄ መጠየቅ ነው? ይሄ ጋዜጠኛው ማን ነው? አው እውነት የሻፈደች ሴት ነው የምትመስለው። ማን ነው ወንድሜ? እንደዚህ ይባላል እንዴ? ወንድ ልጅ ቆፍጠን ነው የሚለው። መጋረጃ ራሱ ያላለፈላት የሐረር ያወዳይ ጫን ነጋዴ ነው የሚመስል። ያላለፈልን እኛ ድሮ በርጫ ላይ የምናርግ ይመች። ግን ዚስ ኢዝ ካናዳ ወንድ ልጅ ነው የሚለው። እኔ እንኳን አይደለም እኔ እንኳን ሴቷ እንትን ማርያም ሄጄ አላስነግስም። አሁን ያስቃል። ይሄ ሚካኤል ሄጄ አስቀደስኩ። አሁን ያስቃል። መሳቅ ነው አመሌ ነው አልገባኝ። ፍሽክታ አመሌ ነው። አሁን የእውነት ተውት ጋይስ፣ የእግዚአብሔርን ተውት። አሁን ማርያምን እንትንን ሄጄ አላስቀድስም አለ ያያ አይደል? አሁን ይሄ ያስገለፍታል። ደብረ ብርሃን ሄጄ ሲል አማኑኤል ልጅ ያስቃል። አሁን ካሴት ላይ ተቀርተ ነው እንዴ? አይታችኋል? አሁን ፈኒ ለማስመሰል የሆነ ነገር ያወራና ሰይፉ ከከከከ የሚል ነገር ከስር ይለቀቅለታል። you are like this ሃይ ቆፍጠን በል እንጂ ያያ እንኳን እንዲስቀለ ኮስተር ብለህም አትችለው። እንደዚሁም በአቮካዶ አምጥቶ ነው ፊት ላይ የሚለቀልቅ። is this also this mind also in Canada? በረዶ እውነትም አደንዝዟቸዋል። ይመቻችሁ። ይኸውልህ ቆንጆ የዛሬ 2 ዓመት እናንተ ስትሄዱ ጥርሱ የሚመለስ ይመስላል አለ ሮዛዬ። ጥርሱ የሚመለስ ስቄ ልመልስ ሳልስቅበትማ ክራይ አልከፍልም ይመስላል አይደል? አሁንም ይስቃል እርግጠኛ ነኝ። እኔ እንግዲህ አሁን ነው የምሰማው፣ እግዚአብሔርን አሁን ነው የምሰማው። እሺ ስሙት ጋይስ። ቴዲ ነፍሱን ይማረው ነው ማርያም ነፍሱን ይማረዋል። የእውነት የተከራየ ጥርስ ነው። እንደ ጂጂክዬ አሰክተው የሚመለስ ነው፣ ተሰክተው የሚመለስ ነው። አሲስ ማን ነው አላውቀውም። እናቴ ትሙት አለ ዛሬ አይቻለውቅ። ይሄ ጥርስ የጂጂ ነው። ገና አዳው አልተከፈለም ወይ በብድር ነው። ገና በ3 ጊዜ በ4 ጊዜ ከፍለ ልጨርስ ነው። አሁን ይሄ እንትና ነፍሱን ይማር ያስቃል ጋይስ። ነፍሱን ይማር አንድ ሰው ሲል በአጸደ ገነት ያስገኘው ምናምን ነው የሚባለው። እንደ እምነት እነሱ እኮ ከኛ ጨዋ ሆነው እኮ ነጠላ ለብሰው እያወሩ አይደል እንዴ እንደዚህ ብለው። እኔ እኮ ባለጌ ነኝ፣ ድሪያን የለበስኩት ፐርሲል ላይ የቃምኩ ነው። ዱርዬ ነኝ፣ ገባችሁ? ዱርዬ ነኝ እኮ እኔ እኮ ባለጌ። በቤታችን ኢትዮጵያ ብትሆን ቀሚሷ ሎዛ ናት። ታዲያ እንደዚህ አይነት ዙረት አምልሽ ጋይስ ለውጭ ሀገር ኑሮ የኢትዮጵያን ሰላማዊ ሰልፍ ጨርሱ። ገና ጋይስ ከኡጋንዳ ጋር ሰላማዊ ሰልፍ አይወጣም ይልጅ የዙረት ሱስ። ገና ከሱዳን ጋር ጅኑብ ሱዳንና እንትን ሱዳን አንድ ላይ ይሁኑ የሚል ሰላማዊ ሰልፍ አይወጣም ይልጅ። ሰጣላችሁ ስታስቡት ማለት ኢራን አይወጣም ነው። የኢራን ሳዳም ይመለስ አይልም ይልጅ በዚህ አካሄዱ ይወጣል። በስነ ስርዓት ነው የሚወጣው። እንግዲህ ሁሉ ቤተክርስቲያን ሄደ የለማ ውጭ ሀገር የለም። የት አባቱ ሄዳታል? በየሰው ቤት ጠላ ጠማቂና አምባሻ አቀባይ ይሆናታል እንጂ እንጀራ አንዴ የትም አይሄድም። በነገራችን ላይ አሁን ትዝ ሲለኝ ውጭ ሀገር የፈረደበት ዱቄት አለ፣ ፍርኖ ዱቄት ይገዛል፣ ያምሳል፣ እንጀራ ይጋግራል። አይን አልወጣ ሲል ቁጭ ብሎ በስንደዶ ይጠቀጠቃል። እንደዚህ አይን እንዲያወጣ እንጀራ የእንጀራ አይን ጠቅጣቂ ሆኖ ባይቀመጥ ትወሉብኝ። አይን አወጣም መቼም የመጀመሪያ ጊዜ ስለማያውቅበት መጋገር እንደዚህ ይጠቀጠቃል። ቁጭ ብሎ አይን ነው የሚያወጣው ከጋገረ በኋላ ያ ለማይበላው ይጠቀጠቃታል። ይጠቅጣቂ እንዴ ስንት ሰላማዊ ሰልፍ አለ እኮ እንጀራ ላይ ዲያስፖራ ሰጠው ገስ ይሁን ያያውን ኢትዮጵያ ውጭ ሀገር ሲመጣ ሁለቱም እጅ ጸጉር አለው አይደል? አሁን ከትንሽ ጊዜ በኋላ እስቲ እጅጌ ጉርድ ሲለብስ ይዩት። አንዱ እጅ ጸጉር የለው
አንዱ እጅ ብቻ ነው ፀጉር ያለው። ምክንያቱም ሊጥ ፀጉር ያጫድራል። ብዙ የውጭ ሀገር ወንዶች አይታችኋል፣ አንድ እጃቸው ብቻ ነው ፀጉር ያለው። አንደኛዎች እንትን ነው የሚበሉ ዋክስ ያረጉ ነው የሚመስል ሲያሞኩ እንዳለ ፀጉራቸው ነው የሚወስድ። አንድ እጃቸው ዋክስ ነው፣ አንድ እጃቸው ፀጉር በፀጉር ነው። የስደተኛ የወንዶቹን ፀጉር አይታችሁ ቆይ። ሴቶችስ ዋክስ ያረጋሉ፣ ማንም አያቸው። ወንዶቹስ እያረጉ እዚህ ላይ ሽንኩርቱ ላረስተው ነው የሚሉት። ያያ ነው ያያ። አረ እንኳን ለዚህ በቃ በስተርጅና ከአሁኑ ቶሎ ቲዮሪ አንብብ፣ ቶሎ ቲዮሪ። ኡበር ሾፌር ብትሆን ይሻልሃል። እድሜ አልፏል ለትምህርት ለምና አልፏል። የሱ ደግሞ አሁን ደግሞ ከያያ ዘልደታ ጓደኞች ጋር ተጣልቻለሁ። ሌላ ጠላት ዛሬ አፍርቻለሁ ማለት ነው። እኔ ሁሉ ቀን በመጣው ቁጥር ጠላት አፍርቼ ነው የምወጣው እንጂ ወዳጅ አፍርቼ ወጥቼ አላውቅም። ጅቡ የመጣው ሰው አለ ቤተክርስቲያን ውስጥ የሞላው ሰው ጋይስ፣ እኔ ከሱ ንግግር ነው እንጂ ታቦት እምነት ምናምን እኔ የማንም እምነት ከምንም አይደለምና ወደ ሌላው ኢንተርቪው ላዘለለው። እሺ ያ ታቦቱን እግዚአብሔር ይስማው እንትን ይበለው፣ ያው የተቀደሰ ይሁን የተባረከ ይሁን። ወደ ያያልንድ ያ ይወት አሁን ለጎንደር ቱፓክ ምን ሆነ? አሁን ለጎንደር አርሰናል ምን ፒያሳ ቆመ? ቸርቸሩን ለመጥራት እኮ ቸርቸር ጎዳና ሲል ፒያሳ ሲል እኔ አሁን ረበስማ ማለት ዳር ነህ። አሁን ለጎንደር ቱፓክ ምን ሆነ? አሁን ለጎንደር አርሰናል ምን ሆነ? ጋይስ ለጎንደራውን ቱፓክ ምንድነው? ለቶፒካ ለጎንደራውን አርሰናል ምንድነው? ያያ ኬዝ ልትሰጥ ያሰብከው በጎንደሬነት የተሰደድኩ የሚለው ነው። በጎንደሬነቴ ስለሆንኩ ብቻ ከሀገር መንግስት አወጣኝ ነው ኬዙ። ጥሎበት ብዙ ጎንደሬዎች ይወዱታል። ሌላ ምረጥ። አልተሳካ። ዝም ብለህ የተሰጠን በቸርች የተሰጠህን እድል ተጠቀም። አንድ የአሜሪካ መጥቻለሁ ብለህ ሆ ብትይ ላይ አገልግሎቱን ጨርሷል ብለው ዲፖርት ልትደረግ እንደምትችል ታውቃለህ አይደል? ቤተክርስቲያን አገልግሎቱን ጨርሷል ብላ ካስገባኝ ትወጣለህ። ይችላል። ጎንደር ላይ ግን ባጃጃችን ላይ የምናደርጋቸው ጀግኖች የሉንም ወይ? ተብለውሃል። የጎንደር ልጆች ተብለዋል። ያው መልእክት አድርሽልኝ ስላሉኝ ምን ላድርግ? ያይ who are you the first of all ብለዋል። አዲስዬ ያ ታርቀናል አይደል? አዲስ ነው እንደተጣላን ነው ስመረቀን ምን እንደማደርግ አላውቅም። ያ ተስተካከል። ያ ወንድም አይደለም ግን አንድ ነገር ልጠይቅ። ያያ ስም ራሱ ያያ ዘልደታ ነው አይደል? የልደታ ልጅ የአዲስ አበባ ልጅ ነው አይደል? የጎንደር ወጣት ብቻ እንዲስተካከል ለምን ፈለግ? አርሴናል ምናምን እያለ ያበደ የሚውለው የአዲስ አበባ ልጅ አይደለም? የልደታ ልጆች አሉ እንደ ሰፈር ልጆች ምን ነው ተቆላላ እንዲ ቆላ ነዘረብህ። ምን ነው ከባለቤቱ በላይ ማውቆን ይበኛልክ። ያያ ዘልደታ አድርጎ ያወጣ የአዲስ አበባ ልጆች ለምን አትመክራቸው? ምክሩ ስተት እየሰሩ ከሆነ ዘለ ጎንደር ላይ ነው ሚዲያ ላይ ጎንደሬነት ያዋጣል። በተለይ ውጭ ሀገር ስትወጣ ጎንደር ማለት አለበት አይደል? የቴድሮስ ሀገር የአንዲት ኢትዮጵያ ወርካና ማገር። ሌላው ደግሞ ከጎንደር በስተቀር ያዙጲ ነው አይደል? ያዙጢ ነው አይደል? ያ ሚዲያ ላይ ታለ ከውጭ ሀገር ሆኖ ማንን እያሉ እንደሚሸቅሉ ታለ። ያንኑ ለማስቀጠል አለመሄድ ምን ይገርማል አይደል? የሀገሯን ሰው ትበላለች፣ ትረግጣለች። የመጡባትንና ነኝ ያሉትን የተለጠፉባትን ነው እንትን የምትለው ገብቷል። የአዲስ አበባ ልጆችን ቤተሰቦችን ለምን አትመክርም? ስተት ከሆነ የአርሴናል እንትን መለጠፍ የምን መለጠፍ እንደ አዲስ አበባ ልጆች በእንደዚህ አይነት ነገር ላይ ጎበዝ አይደሉም። የሆነ የለም ምን ነው ዘለልካቸው ነው ለሚዲያ
ለፕሮፓጋንዳ ለወረቀት ለምንም ያስፈልገው በአሁን ታይም እንትን ነው። ጎንደርን ስላሞገስኩ ተሰደብኩ አይነት ነው። አሁን እቺን ልትሰራበት ነው አይደል አንተ? ጎንደር ስላል ለምንድን ነው እንደዚህ ያሉ ሲባል ጎንደር ስላልኩ አይደል? ከማን ነው እቺን ነገር ኮፒ ያደረገው? ከማን ነው የወሰድከው? ቲክቶክ ላይ ታለ የገነኑትን አይደል? ጎንደሬ ሳይሆኑ ቤቱ ጎንደር ለመግባት ቅጥያ እንኳን ምን እንዳለ ማያውቁ ጎንደር ብሎ ሲላላጡ የሚሉ ትክክለኛ ጎንደሬዎችን ግን እየደፈጠጡ የሚገሉ ሰዎች ታለ ሚዲያ ላይ መሆንን ሳይሆን ለመሆን የሚጋጋጥ ላይ መስዋዕት እንደሚከፍሉ በስነ ስርዓት ተረድተዋል። ገብቷል አይደል? ከጂጂጋም ተመቶ ጎንደር ላይ ተለግዷል። ትክክለኛ የጎንደሬ ልጆች ግን ሲረገጡ ነው የማየው፣ ሲላገጥባቸው ነው የማየው። እነሱም በዙ። ምክንያቱም አንቺ ሀገር ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ የሚባል ነገር አለ። ያችን አጋጣሚ ነው። አሁን አንተ ለምንድን ነው እንደዚህ ሰው የወረደብን? ለጎንደር ስል ልትለው አይደል? ኮፍያ ስታወልቅ ፈርዲናንድ ማጂናል መከራውን አይቶፍ የሆነ እናቴ ትሙት አልበርት አንስታይን ሲምቦል ጠፍቶበት ፊት ነው እኮ ኮፍያውን ሲያወልቅ እኮ ይጠፋባቸዋል እኮ ያያማል። እድሜ በቃ የሆነ ሰው አስመሳይ ለጎንደር ወጣት እንደዚህ ለጎንደር ወጣት ምን ነው ስም ያያዘ ልደታ መሰለኝ እኮ እኛ ሸገርዬ እኛ ምርይዬ እኛ ምርጥጥዬ ስትሉን እንደ የምትሉት እኛ የሸገር ልጅ ዘራናው ቀማሪያንንም ትላላችሁ። ዘላችሁ ግን የምትፈራገጡት ሌላ ቦታ ላይ የአዲስ አበባ ልጅ ሀገር የለውም የሚሄድበት የለውም ለዛ ነው እንደዚህ የሚበደለው ትላላችሁ። ግን የምታዛጉት ወደ ሌላ ቦታ ነው። ለምን? ለሚዲያ ላይ ቆንጆ መነገጃ አማራ ነው። እንደ አማራ እንደ ጎንደርነት ቆንጆ ንግድ ፍቃድ የለም። ጎንደሬ ነኝ ትላለህ፣ ንግድ ፍቃድ ይታደሳል፣ ሊቼንሳ ይለጠፍላል። ጎጃሜ ብለህ ብዙ አዳሚ አትደፍርም። ሚዲያ ላይ ነው ጎጃሜ ለኝ የሚል ብዙ ሰው ነው ይቻላል። ሞጣ ከነቂጥ ከነጥፍር ነው ለቅልሙ የሚያወጣል ማንነት ሁሉም ይመጣል። ጎንደሬ ነው ጎንደሬት እንትን አሳይንቲ ናይጋና ጋይንቲ ምናምን ይላል ይመጣል። ምን ያህል ግን ለንግድ ቆንጆ ቢሆን ነው ግን ትክክለኛ አክሰንቱና ማንነት ያላትን ማሜን ግን እንረግጣታለን። ርግጥ ድፍጥጥ ራሱ ሰላም ሲንደሬላን እንረግጣታለን። አክሊሉን እንረግጠዋለን። ምክንያቱም ማንነት ሲሆን ፎርጅድ ሲሆን ነው ሞር የምትከበረው ክሬዲት የሚሰጥ ሲሲስ። ለምን ነው በጎጃም የማትነግዱት? አይመችማ። ጎጃም ማለት ቀድሞ ጭንቅላትን የሚያውቅ ማለት ነው። ያውቅብሃል ማለት ነው። አካሄድን ያውቃል። ያሰብከውን አይደለም ገና ወደፊት የምታስበውን ያውቅብሃል። ለዛ ነው ቡ የምትሉት ሌላ ነገር አይደለም። ጋይስ ፍሬሽ ዲያስፖራም ጎንደሬ ነው። ጎንደሬ አየት አጃይብ ረቢ ነው። እኔ ጎንደሬ ሆናለሁ። ይሁን ሲጀምር ጎንደሬ አልመስልም ጋይስ። አይደለም ነኝ እኮ የእውነት ነኝ። ይሄ አንገት ኬት የመጣ ይመስላችኋል ጋይስ? ያ እናቴ ጎንደሬ ናት። ሀረር መታ ነው እንጂ ቀለሏን ንግድ ፍቃዱ መውሰድ በጣም ቀላለው። ከኋላ ሊቼንሳ ለመለጠፍ ለንግድ ፍቃድ በየጊዜው ታድሳለህ። መተህ አንድ ዘፈን ትለቃለህ እስክታ ከዛን ይታደስልሃል። ምክንያቱም የጎንደር እጥረት ስላለ ለዛ ነው የማንም ትርኪ ምርኪ ሊነግድብህ ሲመጣ እያወቅ ምትበላው። እኔ አንድ ሰው እያወቅኩት አላወቅሽም ብሎ በጭንቅላቴ ሊጫወት ሲመጣ ያኔ ነው የምናደደውና እንትን እምለው። መሆን አለመሆን ማንም ሰው ኢትዮጵያ ስተሆን ድረስ ከጫፍ እስከ ጫፍ ሁሉም ሀገራችን ነው፣ ችግር የለም። ግን አንተን እንደ ጅል አይቶ ሊጠቀምብኝ ሲል
እኔ ጭንቅላቴን ስለናቀ ብቻ ፍሪዝ አደርግበታለሁ እሱ ላይ አለቀው። ይሄንን ነጭ ጥቁር ቴሌፎን ነጭ ነው ካለኝ ጭንቅላቴን ንቆት ነው። ጭንቅላቴን ትራማ እያስገባኝ ነው፣ አቢዩዝ እያደረገኝ ነው ማለት ነው። ገባችሁ? የጎንደርን አክሴፕት የሚያደርጉ ሰዎች እንደዚህ አይነት ትራማን ለመደረግ በጣም ደስ ብሏቸው ትራማ የሚደረጉ ሰዎች ናቸው ሚዲያ ላይ። ሌላ ዓላማ ከሌላቸው ወስጠጋ በተአምር የሚስቀውን ሰው ብሎ እንዲስቅ የሚያደርግልኝ ማን ነው? አሁን ያው የሚያወራው ነገር ያስቃል። ኦዲዮ አይመስልም። ይሄ ከከከከ የኮሜዲ ላይ የሚለቀቀው ከኋላ ሳውንድ ትራክ ከታክሲ ላይ እንትን አንሱ ከከከከ ያስብላል። ስንት ድዳም አለ ጋይስ። ያስጠላዝ ይወለድና እንከፍ ዋላ በበተካ ይሄ ገጥሞት ነው ለካ። ድሮ በወያኔ ጊዜ ታማኝ ነበረ። አዲስ ስደተኛ ሲመጣ ኢንተርቪው ያረጉታል። ኢንተርቪው የሚያረጋቸው ለነሱ አስቦላቸው ነው። በነገራችን ላይ ታማኝ ለምን የፖለቲካ ኢንተርቪው እንዴት እንደወጡ ምናምን ይጠይቃቸዋል። ያንን ኢንተርቪው የት ያቀርቡታል? ዩናይትድ ኔሽን ያቀርቡታል። እኔ ሀገሬ መግባት አልችልም፣ ምክንያቱም እንደዚህ ሚዲያ ላይ ቀርቤ እንደዚህ አይነት ኢንተርቪው ሰጥቻለሁ፣ የሆንኩትን ነገር ተናግሬያለሁ፣ መግባት አልችልም። ከዛን ያ ኢንተርቪው ይተረጎማል። ይሄንን ሚዲያ ላይ እንዲወጡ የሚረዳቸው ታማኝ በየነ ለነሱ ኬዝ እንዲመች ብሎ ገባች። አሁን ደግሞ እኔ አላውቀውም ይሄን ልጅ ለኬዙ እንዲመች በቸርችን የመጣው ቸርችን አታገለግልም እንዴ? ቸርች አገልግሎት ጨርሷል ካለች ኤኒታይም እንደምትመለስ ወቅ ያ ዘመርኩን ቀጥሎ ኬዙ የጸደቀለት ልጆቹን ስላመጣና ሚስቱ ስለመጣች ይህ ሁለት ያያዘ ልደታ ከሀገር ከመውጣቱ በፊት ያደረገው የመጨረሻው ኢንተርቪው ብዙ ነገር ናቀውት 4 ጊዜ ምናምን ታሰረ። ማንም ሚዲያ ላይ ተናግሬ የማላውቀው እዚህ ጋር ክላሲካል ብትከፍቱ ያያየ ክላሲካል የለም ከስር የማዘ ክላሲካል የለም ብትከፍት እንዴት ሰስፔንስ ሮማንቲክ ኤንሚውን ብታይ የእውነት ይሄ አሪፍ ነበር ለዩናይትድ ኔሽን ክላሲካል ያለ ከሚገላፈጥ ከስር እዚህ ጋር አሁን እዚህ ጋር የእውነት በጣም የህይወት የማ ክላሲካል ነበር የለም ፍቅር እስከ መቃብር ሲጀምር የለም እሱን ከስር ትከፍታለህ ቀስ ብለህ ከዛን ይሄ ጋዜጠኛው እንደዚህ ብሎ ደግሞ ያያል አንተ ደግሞ እንትኑን አወለቀው መነጽር አድርጎ ነበር ጥቁር መነጽር እንደሰራቸው ቅሬ አወለቀው ለምን የአይኑን ቅልስልስለት እንድናይ ቢሆን እንደዛ ነው። እኔ ከጎንደር ከራኩኝ ያ ክላሲካል ሽት በጣም ወዶ መሳሳለት ትዳሬን አጣው ትዳሬን አጣው እኔ ነኝ ከጄ ነጠኩ ትዳሬን አጣው አሜሪካን አንተ ልክ አሜሪካ እንደመጣ እንደ ጠለብ ሰራተኛ እንደ ኮንትራት የአረብ ሀገር ሰራተኛ ልትጠፋ ነበር ኤርፖርት ላይ እኔ ለሪቾዬ ልትወስጂው አትወስጂው ሪቾዬ ጥርቅ የሀገሬ ልጅ ናት እኮ ሪቾ እንዴ ያለት ጸጥ ብለን አየነው። ቆይ ሪቾ የኛ ልጅ ስለሆነች ምናምን ቶፒክ እንደማንኛውም ሰው እናደርግ ማለት ስናየው ከዚህ ጦልጧላ ልጅ ጋርማ አንቺ ግርማ ሞገስ ያለሽ ጣይቱን የመሰልሽ ልጅ ከዚህ ልጅ ጋርማ አታረጊው ማለት አየቻች ጥርቅም አርገችው። አንተ ልክ አሜሪካ እንደመጣ ልክ የአረብ ሀገር ሰራተኞች የሉ ኮንትራት ሲመጡ ከአየር መንገድ ጥፍት ይላሉ አለመግባት እሱ ልክ ኤርፖርት አሜሪካ እንደገባ ሊጠፋ ነበር ሐሳቡ። ኖ ቴሌፎን ጠፍቶብኝ ነው ብለ ቴክስት ያረክለት ነው እንጀራ ገመድ የተጠበጠሰ ትዳሬና የተባረከ ትዳር ይላል እንዴ? እኔ ለእርዳታ ቴሌፎን ሳነሳላት ለካሷ እኔ ልጠብሰኝ ነው ብለ ነው ኮክሬቷን ዝቅ ያርኩ። እንዴት ተገናኘ ሲባል
እርዳታ እየሰበሰብኩ ነበር እርዳታ ብላ ደውላ ለካ እሷ ለሌላ ነገር ነው ብለ እየሳክ ግን የሷን ክሬዲት ዝቅ ስታረግ ታላቁና ስትባል እንደ ሞራል ተሰምቶ ደረትን ስትነፋ እንደነበረ እኮ ያየን ነው። እሷ ግን ታላቅ አይደለች። አንተ የሰለሞን የቄስ አስተማሪ ነበርክ እኮ እድሜ በቂ ሆንክ ሰውዬ። ኮፍያውን ሲያልቅ እኮ ሌላ ሰው ነው የሚመስላችሁ ግን ሌላ ሰው ኮፍያውን አውልቆ ከተማ ላይ እንቀሳቀስ ነበር እንደዚህ ወንትድ ተብሎ በወንጀለኛ እየተፈለገ ኮፍያውን አውልቆ ይንቀሳቀስ ነበር በስነ ስርዓት ምግብ ገዝቶ ፓርቲ ሄዶ ምናምን ይመጣል። ራሱ ነው የተናገረው። ሜላት ኢስማኤል ወርቁ ጋር ያኔ ቲክቶክ ላይ ረብሻ የተፈጠረ ጊዜ ያ ፋኖን ሰደብክ የተባለ ጊዜ ያኔ እኔ ወንትድ ተብዬ ባህር ዳር ኮፍያዬን አውልቄ ስንቀሳቀስ የደበቀኝ ማህበረሰብ ነው ብሎ ሲናገር ትዝ ይላችኋል። ያ እንዳላመጣው ጉልጉዬል በጣም ወርቅ የሆነች ሚስት ነበረች። ሴት የሆነች አያችሁ። ወይኔ እዚህ ጋር ክላሲካል ሲያስጠላ ጋይስ። ችግሩ ሪቾ አትሰማም። አሁን ሪሌሽን ውስጥ ነው ያለችው ሪቾዬ አትሰማም። ዛሴ በጣም ነበር እንትን ያለች የሰዎችን ስድብ ላይ ቻለችው። ለዛው በጣም ባለሀብት ልጅ ናት። በጣም ጎበዝ፣ በጣም ጥሩ ደረጃ ያለች፣ በጣም ስነ ስርዓት ያላት ናት ሪቾ። እግዚአብሔር ሚስት የሆነ ማንም የሚወዳት ማንም አሁን አንተ እስከዛሬ ደስ ይሄን ነገር ሳትነግራት ካናዳ ከመጣ በኋላ አይ እዚህ ሀገር መጣህ እንዴ ብላ ካንተ ጋር መጣ የምትገናኝ መስሎ ነው? እስከዛሬ አጣውሽና ምናምን ለምን በሚዲያ አልተናገርክም ነበር? እንደማታወጣ እርግጠኛ ሆንክ። አሁን ውጪ ከመጣ በኋላ ደግሞ ውጪ መምጣት ብቻ በቂ እንዳልሆነ ገባ። ውጪ መምጣት በቂ እንዳልሆነ ቤዚክ ያለው ሰው ያስፈልጋል። ለዛ አንጀት ማባባት ነው ባንተ ቤት። ሪቾዬ እንደዚህ ነገር ትገቢያለሽ። የማንን አንቺ ነው ትራክረሽ እንደ አንቺ ያኔ እርግጠኛ ሆነ እንደማትወስጂው ለምንድን ነው ስሜቱን ያልተናገረው እስከ ዛሬ ድረስ? ስንት ጉድ ሲጽፍ የዋለ ሰውዬ እድሜ ልኩ እንደ ዘመርኩ መጻፍ ነው ስራው። መጻፍ የማይሰለቸው ማውራት የማይሰለቸው ካሜራ የማይሰለቸው ሰው ነው። አሁን ነው የሚነግርሽ። ለምን ሲመጣ ሰው እንደሚያስፈልገው አወቀ። ውጭ ሀገር ላይ ነው እንደውም ሰው የሚያስፈልገው ከኢትዮጵያ የበለጠ። ከዛ ውጭ ሀገር ላይ ደግሞ ማንንም የሚያስፈልገው ትክክለኛ ራሱ ማቹርድ የሆነ ሰው ያስፈልገዋል። እና አንቺ ትታለሽ ራስተሽዋር ሪቹ ከዚህ ሰውዬ ጋር ካሁን በኋላ አንቺ ለሱ ወልደሽ ገና ሽሩ ልትይ ነው። ወዳት የሚችል ወርቅ የሆነች ሷማጣ ምን ቀረኝ ከእንግዲህ? እውነት ስንት ጊዜ ነው ከቀረ? ምን ነው እስከዛሬ አልታየ? ስትቁላላ አልነበረም እንደ ሚዲያ ላይ ቁልጥ ሲያደርግ አልነበረም እንዴ? ከእንግዲህ ምን ቀረኝ? መኖር በቃኝ። ሪቾ እናቴ ትሙት ይሄ ነገር ያስደንግጥሽ። እሺ ይሄ የቃላት ደላላ፣ ይሄ የወሬ ደላላ፣ ይሄ የፎቶ የካሜራ ደላላ የቁሌታም ሰውዬ እስቲ ያታልሽ ሪቾ። እውነት ሪቾ እንደምትሰሚኝ አውቃለሁ በሌላ ስም እንዳልሽ አውቃለሁ። ከእንግዲህ ምን ቀረኝ? ከተለያያችሁ ስንት ጊዜያችሁ ነው? 3 ዓመት ምናምን። ምን አልመረረው? አሁን ልክ ውጭ ሀገር ስትመጡ ነው እንደው ሞር ሰው እንደሚያስፈልጋችሁ የምታውቁት። ገባችሁ? ሰው ሲያስፈልጋችሁ ደግሞ ሀገሩን የለመደ ሪቾ የራሷ ነገር ያላት ናት፣ ምናምን ያላት ናት። ቤተሰቧ በጣም ጥሩ ቦታ ያሉ ናቸው ምናምን። በጎ አድራጎት ቦታ ላይ ያለች ሰው ብትኖር ሪቾ ናት። እኛ እንደውም እሷን ሪቾ ያያ ስንል የቱ ያያ ዘ ሪቾ ላንተ ሪቾን ማብሬ እየጠራው ስለሆነ ሪቾ እንደውም ተቀየመች። ምልክት ያያ ዘ ሪቾ ላለው እኔ የቱ ያያ ሲሉኝ ማለት ነው። እሷንም እዛ ውስጥ እየነከርኩ ስሟን ሁላ ቀየረች። በቃ ቢያንስ ለምን በዛ ስም እንዴት ነው እሷ ቴክስት የምታደርገው ለኛ?